ከልቦ የቀረበውን ትርታ 97.6 FM የዕለተ ሐሙስ ነሐሴ 7 2018 የትርታ ቁርስ መሰናዶ እያደመጣችሁ ትገኛላችሁ። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል ከአጋራችን መልእክት በኋላ የሰዓቱ ወጃውን ተከታትለን ነው ተመልሰን የተገናኘ ነው። ይህም ማለት አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራበት ነው። ሀገራዊ ጉዳዮችን ቀዳሚ አድርገን እንጀምራለን። በአዲስ አበባ ከተማ በንፋስ ስልክ ላፍቶ ክፍለ ከተማ እና በሌሎችም አካባቢዎች ከ6 ሚሊዮን ብር በላይ የሚገመት የተሽከርካሪ ዕቃዎችን ሲሰርቁና ሲረከቡ የነበሩ 7 ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የክፍለ ከተማው ዋና ፖሊስ መምሪያ ነው ያስታወቀው። የዋና መምሪያው አዛዥ ኮማንደር አራጌ ሼቴ እንዳስታወቁት ለአንድ ወር ከ15 ቀን በተደረገ ጥብቅ ክትትል የመኪና ዕቃ ሲሰርቁ የነበሩ 5 ተጠርጣሪዎችና የተሰረቁ ዕቃዎችን ሲገዙ የነበሩ 2 ተቀባዮች በቁጥጥር ስር መዋላቸውም ተገልጿል። ተጠርጣሪዎቹ ከሌሊቱ 7 ሰዓት እስከ 10 ሰዓት ባለው ጊዜ ወንጀልን ሲፈጽሙ እንደነበረ በሸገር ከተማ መልካኖኖ ወረዳ በተደረገ ብርበራም የተሽከርካሪ ጌጅ፣ ስፖኪዮ እንዲሁም ዳሽቦርድ፣ ኮምፒውተሮች፣ ወንጀል መፈጸሚያ 3 ህገወጥ ሽጉጦች ከጥይት ጋርና 2 ተሽከርካሪዎች መያዛቸውን ገልጸዋል። በተጠርጣሪዎቹ ላይ በንፋስ ስልክ ላፍቶ እንዲሁም በቦሌ ለሚኩራ፣ የካ፣ አቃቂና ቂርቆስ ክፍለ ከተሞች በተፈጸሙ ወንጀሎች በድምሩ 21 የምርመራ መዝገቦች ተደራጅተው ክስ ለመመስረት የሂደት ስራ እየተከናወነ ይገኛል። ግለሰቦቹ በቁጥጥር ስር ከዋሉ ወዲህ በክፍለ ከተማው ይስተዋል የነበረው የስርቆት ወንጀል በእጅጉ መቀነሱን ያመላከቱት አዛዡ የተሽከርካሪ ዕቃ የተሰረቀባቸው የከተማዋ ነዋሪዎች ወደ ንፋስ ስልክ ላፍቶ ክፍለ ከተማ ዋና ፖሊስ መምሪያ በመቅረብ ንብረታቸውን መለየት እንዲችሉም ጥሪ አቅርበዋል። ቀጥለናል። የስጋ ወጪ ንግድ ቄራዎች ለተሻለ ውጤት እንዲተጉ ጠየቀ። የስጋ ወጪ ንግድ ቄራዎች በራሳቸው አቅም ሊፈቷቸው የሚችሏቸውን ችግሮች በመቅረፍ ለተሻለ ውጤት እንዲተጉ ነው የጠየቀው። ይኸው ጥያቄ የቀረበው የግብርና ሚኒስቴር የቄራዎችን የ2019 በጀት ዓመት የሐምሌ ወር አፈጻጸምን በገመገመበት ወቅት ነው። የግብርና ሚኒስቴር ዴኤታ ፍቅሩ ረጋሳ በመንግስት በኩል አስፈላጊውን ድጋፍና ክትትል የማድረግ ቁርጠኝነት መኖሩን ጠቅሰዋል። የስጋ ወጪ ንግድ ቄራዎችን ዓለም አቀፍ ተወዳዳሪነትን ለማሳደግ ትኩረት ተሰጥቷልም ብለዋል። የስጋ ወጪ ንግድ ዘርፉ የግብይት አቅርቦት፣ ገበያና ታክስ ጋር የተያያዙ ችግሮችም ተመክሮባቸዋል። የግብዓት አቅርቦት ትስስርን፣ የማምረት አቅምንና የመዳረሻ ገበያ ማሳደግ እንደሚገባ መነሳቱም የግብርና ሚኒስቴር መረጃ ያሳያል። ሀገራዊ ጉዳዮችን ነበር አስቀድመን ያስደመጥናችሁ። አሁን ደግሞ ከውጭ ወዳገኘናቸው ዜናዎቻችን ስናልፍ ማዳጋስካርን እናስቀድም። የማዳጋስካር ከፍተኛ ፍርድ ቤት በውጭ ሀገር ዜጎች ስም የተመዘገቡ መሬቶችን መንግስት እንዲረከብ የሚያስችለውን አዲስ ሕግ አጸደቀ። ማዳጋስካር በቅኝ ግዛት ዘመን በውጭ ሀገር ዜጎች ስም ተመዝግበው የቆዩ መሬቶችን ወደ መንግስት ይዞታነት ለማዛወር ያወጣውን አዲስ ሕግ በከፍተኛው ፍርድ ቤት መጽደቁን ቢዝነስ ስታንዳርድ አፍሪካ ዘግቧል። እንደ ቢዝነስ ኢንሳይደር አፍሪካ ዘገባ ከሆነ የሀገሪቱ የህገ መንግስት ፍርድ ቤት ነሐሴ 3 ቀን 2018 ዓ.ም የሰጠው ውሳኔ ከህገ መንግስቱ ጋር እንደሚስማማ በማረጋገጥ ማጽደቁን ያስነበበው ዘገባው አዲሱ ህግ ሀገሪቱ እንደ አውሮፓውያን አቆጣጠር ሰኔ 26 ቀን 1960 ነፃነቷን ካገኘችበት ዕለት በፊት በውጭ ሀገር ዜጎች ስም ተመዝግበው ለሀገሪቱ ዜጎች ያልተላለፉ ቦታዎች በሙሉ በቀጥታ ወደ ማዳጋስካር መንግስት ባለቤትነት እንዲዘዋወሩ እንደሚያደርግም ተጠቅሷል። ለኤምባሲዎችና ዲፕሎማሲያዊ ተልእኮዎች የሚያገለግሉ ይዞታዎች እንዲሁም ከነፃነት በፊት ለሀገሪቱ ዜጎች ተላልፈው የነበሩ መሬቶች ከህጉ ውጪ መደረጋቸው ተሰምቷል ሲል የኢንሳይደር አፍሪካ ዘገባ አመላክቷል። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ለሰዓቱ ወደ ያዝነው የመጨረሻ ዜናችን እናልፋለን። ሩሲያ በሰሜን ኮሪያ ሚሳኤሎች ጥቃት መክፈቷን ኪየቭ አስታወቀች። ሩሲያ የሰሜን ኮሪያ ሚሳኤሎችን በመጠቀም በዩክሬን ላይ ከባድ ጥቃት የሰነዘረች ሲሆን 7 ሰዎች ሲሞቱ በርካቶችን በማቁሰል በኪየቭ የእሳት አደጋ ማስነሳቱን ዩክሬን የገለጸች ሲሆን ሩሲያ ደግሞ መሳሪያ ማከማቻዎችን ብቻ እንደመታች አስታውቃለች። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ሩሲያ ከሰሜን ኮሪያ ያገኘችውን ባሊስቲክ ሚሳኤሎች፣ ዚርኮን ሚሳኤሎችና የአየር ላይ ቦምቦችን በመጠቀም በዩክሬን
ከተሞች ላይ በሰነዘረችው ጥቃት በኪቭ የእሳት አደጋ መከሰቱና በሌሎች አካባቢዎች የሰው ሕይወት እንዳለፈ ገልጿል። እንደ ፕሬዚዳንት ዘለንስኪ ገለጻ ከሆነ ሩሲያ በተለይም በዛፖሪዥያ ከተማ ላይ የሰሜን ኮሪያ ባሊስቲክ ሚሳኤሎችን ተጠቅማለች። ዘለንስኪ ጥቃቱን በሲቪል መሰረተ ልማቶች ላይ ከፍተኛ ጉዳት ለማድረስ የታሰበ አሰቃቂ ጥቃት በማለትም ገልጸውታል። በዋና ከተማዋ ኬቭ በደረሰው ጥቃት ደግሞ በማዕከላዊ ክፍል የሚገኙ መጋዘኖች፣ የህፃናት ሕክምና ማዕከልና የጨቅላ ህፃናት ሆስፒታል መመታታቸውም ተገልጿል። በጥቃቱ ምክንያትም በከተማው በርካታ እሳቶች የተነሱ ሲሆን የሕክምና ቡድኖች ወደ ስፍራው በመሰማራት ለማጥፋት ጥረት እያደረጉ ነውም ተብሏል። ኪየቭ መሰል ጥቃቶች እንድትፈጸምባት ብትናገርም በሩሲያ በኩል ኢላማ የተደረጉ ወታደራዊ ስፍራ ናቸው የሚለውን ማስተባበያ ስታቀርብ ቆይታለች። በዛፓሪዥያ በሚገኝ ዛፓሪ ስቲል በተሰኘ የብረታ ብረት ማቅለጫ ፋብሪካ ላይ በተሰነዘረው ጥቃት የፋብሪካው ሰራተኞች ወደ መጠለያ በመሄድ ላይ እያሉ በደረሰባቸው ጥቃት 7 ሰዎች ሲሞቱ 20 የሚሆኑ መቁሰላቸውን ነው የቢቢሲ ዘገባ ያመለከተው። ተመልሰን ተገናኝተናል። ትርታ 97.6 ኤፍኤም ላይ ነው የምትገኙት። አብሮነታችሁ አይለየን። ለአብሮነታችሁም እጅግ አድርገን እናመሰግናለን። አሁንም እንቀጥላለን። የዚህ ሰዓት አጋር ሆነው አብሮን እየሰሩ የሚገኙ ተቋማት አሉ። ማን እንደ እናት የሚላቸው እናት ባንክና ራይድ አጋሮቻችን ናቸው። ራይድ በ8294 ፈጣን የትራንስፖርት አማራጭ በመስጠት ለሚሊዮኖች ቀዳሚ ምርጫ ሆነዋል። እናንተም በእጅ ስልኮቻችሁ ላይ የራይድን አፕሊኬሽን በማውረድ አገልግሎቱን ባሉበት ሆነው ማግኘት ይችላሉ። ፈጣን የትራንስፖርት አገልግሎት ሲያስፈልጎ ከቤተሰቦ ከወዳጅ ዘመዶ ጋር ወደ አሻው ስፍራ መጓዝ ቢፈልጉ በ8294 ራይድ ብለው ይደውሉ። በፍጥነት ይደርስሉታል። የሚሊዮኖች ምርጫ ነው። አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው አጋራችን ማን እንደ እናት የሚለው እናት ባንክ ነው። እናት ባንክ ላይ ጎራ ስትሉ የምታጡት ምንም ነገር የለም ይላችኋል። 2019 የትምህርት ዘመን እየተጀመረ ነው። በዚህ ምክንያት እንግዲህ የልጆቻችሁን ወራዊ ክፍያ ለመክፈል ውጤታቸውን ለመከታተል እንዲሁም ደግሞ ከትምህርት ቤት ጋር ቀጥተኛ የሆነ ግንኙነት እንዲኖራችሁ ያግዛል እናት መላ ወይም ዩኒካሽ። በተጨማሪም እናት ባንክ በርከት ያሉ አገልግሎቶችን ይሰጣል። ጎራ በማለት የምትሹትን ማግኘትም መመልከትም መጠቀም ትችላላችሁ። ማን እንደ እናት የሚለው እናት ባንክ የሳት ሌላኛው አጋራችን ነው። ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ሐሙስ የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል ከዳሰሳ መሰናዷችን በኋላ የአጋሮቻችን እናት ባንክና ራይድ መልእክት እንዲሁም ደግሞ የሰዓቱ ወጃውን ተከታትለን ተመልሰን ነው የተገናኘ ነው። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን የምናደምጥበት ነው። ሀገራዊ ጉዳዮችን እናስቀድማለን። ኢትዮጵያ በ2019 በጀት ዓመት የ13.4 ቢሊዮን ዶላር የወጪ ንግድ ገቢን ለማሳካት እየሰራች ነው ሲሉ ክቡር ዶክተር ካሳሁን ጎፌ ገለጹ። የንግድና ቀጠናዊ ትስስር ሚኒስትር ክቡር ካሳሁን እንደተናገሩት ከሆነ ከወጪ ምርት ላኪዎች ጋር በ2018 በጀት ዓመት አፈጻጸምና በ2019 እቅድ ዙሪያ ሰፊ ውይይት መካሄዳቸውን ተናግረዋል። ክቡር ሚኒስትሩ በመክፈቻ ንግግራቸው ወቅት እንደገለጹት የውጭ ንግድ ዘርፍ በበጀት ዓመቱ ሀገራዊ የማክሮ ኢኮኖሚ መረጋጋትን ለማምጣት ከፍተኛ እምርታ ነው ሲሉም ተናግረዋል። ለዚህ ውጤት መመዝገብ ላኪዎች ያበረከቱት አስተዋጽኦ ከፍተኛ መሆኑን የጠቀሱት ክቡር ዶክተር ካሳሁን በቀጣይም የኢትዮጵያን ምርቶች በዓለም አቀፍ ገበያ በጥልቀት ለማስተዋወቅ በቁርጠኝነት እንደሚሰራም ተናግረዋል። በመድረኩ ላይ እንደተገለጸው ኢትዮጵያ በ2018 በጀት ዓመት ከጠቅላላ የወጪ ንግድ ከ11.2 ቢሊዮን የአሜሪካ ዶላር በላይ ገቢ ማግኘት የቻለችበት ሲሆን ይህም የእቅዱን 119.14 በመቶ ያሳካ የላቀ አፈጻጸም ነውም ተብሏል። በ2019 በጀት ዓመት የሀገሪቱን የውጭ ምንዛሬ ገቢ ይበልጥ ለማሳደግ የ13.4 ቢሊዮን ዶላር የውጭ ንግድ ግብ የተቀመጠ ሲሆን ይህንንም ለማሳካትም በስራ ሂደት የሚያጋጥሙ ተግዳሮቶችን በጋራ መፍታት ስምምነት ላይም ተደርሷል። እቅዱን እውን ለማድረግም ሚኒስቴር መስሪያ ቤቱ ላኪዎችን በመደገፍና አመቺ ሁኔታዎችን በመፍጠር በትኩረት እንደሚሰራም ሚኒስቴሩ ተናግረዋል።
ከ2.5 ቢሊዮን ብር በላይ ለልማት ተነሺዎች የካሳ ክፍያ ተፈጽሞላቸዋል ሲል የአዲስ አበባ ከተማ መሬት ልማት አስተዳደርን ያስታወቀው። ቅርንጫፍ ጽሕፈት ቤቱ በተጠናቀቀው 2018 ዓ.ም በበጀት ዓመቱ ለ1226 የልማት ተነሺዎች 2.5 ቢሊዮን ብር የካሳ ክፍያ ስለመፈጸሙም ተመላክቷል። የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ ያለ ፕላን የተሰሩና የተጎሳቀሉ የከተማዋን ክፍል መልሶ በማልማት ከተማዋን ምቹ የመኖሪያና ተመራጭ ኢንቨስትመንት መዳረሻ ለማድረግ የተያዘውን ውጥን እንዲሳካ የበኩሉን አስተዋጽኦ እያበረከተ እንደሚገኝም ተጠቅሷል። ቢሮው በተለይ ባለፉት የለውጥ ዓመታት በኮሪደር ልማትና በወንዝ ዳርቻ ፕሮጀክቶች ምክንያት ለሚነሱ ህጋዊ የልማት ተነሺዎች ምትክ ቤት ቦታና የካሳ ክፍያ በመፈጸም አካባቢው መልሶ እንዲለማ ክትትልና ድጋፍ እያደረገ እንደሚገኝም ተገልጿል። ከተከፈለው ካሳ 38.55 ሚሊዮን ለ581 የቀበሌ ቤቶች ለዕቃ ማጓጓዣ ትራንስፖርት የተፈጸመ መሆኑን ኃላፊው አብራርተዋል። በበጀት ዓመቱ የልማት ተነሺዎች መዳረሻ አሰባሰብና የካሳ ትንተና ስራዎች ለማዘመን ስራ ላይ የዋለው የካሳ ሞጁል የልማት ተነሺዎችን ፍትሐዊ የካሳ ክፍያ እንዲያገኙ ከማስቻል ባለፈ ብልሹ አሰራርን ሙሉ ለሙሉ ማክሰም ያስቻለ መሆኑን አቶ ቢሆነኝ ጨምሮ መግለጻቸውን የኢትዮጵያ ዜና አገልግሎት ዘግቦታል። ሀገራዊ ጉዳዮችን አስቀድመን አስደመጥናችሁ። አሁን ደግሞ ወደ ውጭ ዜናዎቻችን ስናልፍ አፍሪካዊ ጉዳዮችን እናገኛለን። አፍሪካውያን በጋራ ገንዘብ መገበያየት የሚችሉበትን መላ መፍጠር አለባቸው ተባለ። አፍሪካውያን አህጉራዊና ቀጠናዊ የንግድ ትስስራቸውን ለማጠናከር በጋራ ገንዘብ መገበያየት የሚችሉበትን አሰራር መፍጠር እንዳለባቸው ኬንያዊው የምጣኔ ሀብት ባለሙያ አሳስበዋል። የዓለም አቀፉ ንግድ ምክር ቤት ምክትል ሊቀመንበርና የኬንያ ንግድ ምክር ቤት ሊቀመንበር የሆኑት ፓትሪክ ኦባዝ ኮትሪንግ አፍሪካ ፎርዋርድ ፖድካስት ጋር ባደረጉት ቆይታ በተለይ በምስራቅ አፍሪካ ማህበረሰብ ውስጥ የጋራ ገንዘብ መጠቀም አስፈላጊ ነው ሲሉም ተናግረዋል። ቀደም ሲል በምስራቅ አፍሪካ ቀጠና ሀገራት የጋራ ገንዘብ ጥቅም ላይ ይውል እንደነበረ ያወሱት ባለሙያው አሁንም ሀገራቱ ገንዘቦቻቸውን በማጣመር በአንድ የጋራ ገንዘብ መገበያየት የሚያስችላቸውን አሰራር መዘርጋት እንዳለባቸው መናገራቸውን ኦል አፍሪካ ኒውስ አስነብቧል። በመጨረሻም የዋይት ሀውስ ከፍተኛ ባለስልጣናት ከኃላፊነታቸው ሊለቁ መሆኑ ተገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለተኛው አስተዳደር ዘመን የዋይት ሀውስ ቃል አቀባይ ሆነው ሲያገለግሉ የቆዩትን ካርሉን ሊቨት ከያዙት ከፍተኛ ኃላፊነት ሊለቁ መሆኑ ተሰምቷል። ከተለያዩ የዜና ምንጮች የወጡ ዘገባዎች እንደሚያመላክቱት ሊቪት ከኃላፊነታቸው የሚለቁት በቤተ መንግስቱ አስተዳደር የውስጥ አሰራርና የህዝብ ግንኙነት ቡድን ላይ በሚደረጉ አዳዲስ ሽግግሮች ምክንያት መሆኑም ተገልጿል። ካሮሊን በአሜሪካ ታሪክ በዕድሜ ትንሿ የዋይት ሀውስ ቃል አቀባይ ተብለው የተሾሙት ሌቪት በቆይታቸው የመንግስት የፖሊሲ አቋሞችን ለአገናኝ አካላትና ለመገናኛ ብዙሃን በማቅረብ ረገድ ንቁ ሚና ሲጫወቱ መቆየታቸው ይታወቃል። ካሮሊን ላበረከቱት አገልግሎት ምስጋና ያቀረበው የነጩ ቤተ መንግስት አስተዳደር የእርሳቸውን ቦታ የሚተኩ አዲስ ቃል አቀባይ በቅርቡ ይፋ እንደሚደረግ አመላክቷል ሲል የዘገበው ቢቢሲ ነው።